ብቻችንን ኢንተርናሽናል ብሬክ ላይ ነን። ወያላ እንደሚዳህያ በሳምንት 3 ይራገጣል። በቃ ኦሬዲ በቃ ፋን ያመጣል ብቻ ነው የቀረው። በቃ ኦሬዲ ወያላ አረ ወያላ ኮስተር በልባቸው ወለ ቢዚ ነኝ እናንበላቸው ውዱን ዋቴን እንደ ዝም ብለህ ለጀሪካን ካፑም ለብርጭቆ ካፑም የምትራገጠው። አረ ማንቺ ግን ባላ ቆይ ጨዋታ ተው ግን ማንቺ ተው እንዴ ባላ ደሞ እየሄዳችሁ በአዘቦት ቀናራ በሰኞ አጥርቅሩን ማታ 5 ሰዓት ምን አይነት እኔ አንድ ቀን ተደስተናናቅ ሁሌ ምንም አይጣፍጠኝም። በቃ አላህ ብቻ ይሁን። እሺ አርሰናል ደጋፊዎች ሰበር ዜና አለን። እሁድ ላለው የኖርዝ ለንደን ደርቢ የካይ ሃቨርትስ እና የኦዲጋርድ መመለስ በጣም ከፍተኛ ነው ሲል ሚካኤል አርቴታ ተናግሯል ማለት ነው። አሁን እዚች ጋር በደንብ አድርጋችሁ ልታዳምጡ የሚፈልጉ የአርሰናል ደጋፊዎች ማለት ክለብህን መደገፍ ግዴታ ነው። ቆርጣ አጥለው አይደል መደግፈው ደግሞ ድጋፍ ባስፈለገበት ሰዓት ነው። ገና እኛ ከፊት ለፊት ሆነን አንተ ተጠቅልለ አልጋ ውስጥ ገብተህ መተኛት ካማረህ ማለት ነው ምናልባት ዋንጫ ላይ ይገባም ይችላል ማለት ነው። ደግፈ እስከ መጨረሻው ሰከንድ ድረስ ደግፈ ሳይሳካለ ሲቀር ነው እየየ ማለት ተረዳኝ አይደለ? ገና ካሁኑ እኛ ነጥብ ውጤቱኛ ጋር ሆኖ አንተ እጅ ሰተህ ገባርለ እንደ ከርዳፕ አድርገህ እንደ ቦል መተኛት ከፈለክ ችግር ነው። ገባርለ እሁድ ቶተንሃም ሆትስፐርስን እንገርፋታለን ብዬ አምናለሁ። ገባርለ ማመንም አለብኝ እንደ ደጋፊነቴ ማለት ሰውላ እንዳለ ባለፈው በዊልዝ ፐርፎርማንስ መስደብላ ከፈለገ እኛን መስደብ ይችላል ብሏል ራሱ አርቴታ ራሱ ማለት ነው። ስለዚህ ሙልጥ አድርገን መርዝ ብላ ብለን ሰርበነዋል። ከዛላ መለስ ብለን ደግሞ ሚካኤል አርቴታዬ ማለታችን አይቀርም ሲያሸንፍልን። ተረዳኝ አይደለ? ሳሸንፍ ብቻ ሳይሆን የምትደግፉኝ ስሸነፍም አቻ አስወጣም ነው ብሏል። እንደግፋለን እስከ 38ኛ ሳምንት ድረስ አንተ አርክሚውን ከማናጀር ማለት እስከ 38ኛ ሳምንት ድረስ ማለት ነው እንደ አባቴ ነው የምደግፍ። ውጤት ታመጣለህ ብያለሁ። ወየውልህ ማንም ሰው እንዳይሸማቀቅ። መሸማቀቅ ሰዓቱ አይደለም አባቴ፣ በወኔ ነው። እንደውም የስፐርሱን ጨዋታ በወኔ ህዝብ ሆነን ተሰብስበን ነው ማየት ያለብን። ተረዳኝ አይደል? ምንም መሸማቀቅ የለም። we are the gunners። እሁድ ማታ 1 ሰዓት ተኩል ቶተናምን በሚገጥሙበት ጨዋታ አርሰናል በኋላው መስመር ራያ፣ ቲምበር፣ ሳሊባ፣ ጋብርኤል እና ሂንካፒየን በመሃል ሜዳው ዙቢሜንዲ፣ ራይስ እና ኦዴጋርድን ከፊት ደግሞ ሳካ፣ ዮኬሬስ እና ትሮሳርድን እንደሚያስጀምሩ ይጠበቃል። አዲሱ የቶተናም አሰልጣኝ ኢጎር ቱዶር እንግዲህ 13 ተጫዋቾችን ብቻ ይዘው ትሬኒንግ እንዳደረጉ አስታውቋል። ነገሩ ሲቹዌሽኑ በጣም ከባድ ነው፣ ነገር ግን ምንም ማድረግ አንችልም ኢሪዝ ዋድሪዝ ብሎ ገልጸውታል ሲቹዌሽኑን ማለት ነው። እሑድ ላይ ትልቅ ደርቢ ጨዋታ አለብን። ይህን ጨዋታ ለማሳካት አሁን ያለን ተጫዋቾች በቂ ናቸው ብለን እናምናለን። ያው ማድረግ የቻለን በሙሉ ለማሸነፍ ይህን ጨዋታ እናደርጋለን ሲል ገልጿል ማለት ነው። 13 ተጫዋቾችን ይዞ እንግዲህ ቶተናም በዚህ ዓመትም አምናም በጣም በጉዳት ሲሰቃይ ነበረ። ዘንድሮ ላለመውረድ ወደታች የተሰቃየ ነው። ግን ስለ መውረድ ተጠይቆ መውረድ የሚባል ነገር የለም፣ ጭራሽ ሊታሰብ የማይገባ ነገር ነው ሲል አስታውቋል። እሑድ ላይ አርሰናልና ቶተናም የሚያደርጉት ጨዋታ ተጠባቂ ነው። ኒውካስል በርካታ ተጫዋቾች እንደተጎዱበት ስናነሳ ነበር አይደል? ብሩኖ ጊማሬዥን ጨምሮ። የቶተናም ደግሞ ይብሳል። ትናንት ደግሞ ማን እንደተጎዳ ሰው ኦዶበርት፣ ዊልሰን ኦዶበርት ኤሲኤል ደግሞ እንዳለ ጉዳታቸው እኮ የሚዘገን የኤሲኤል የጉልበት የምናምን ረጃጅም ጊዜ የሚያቆይ ማዲሰን፣ ዲጂያን ኩልሲቪስኪ፣ መሐመድ ቅዱስ፣ ዊልሰን ኦዶበርት፣ አረ ቤን ዴቪስ ስንቱን ጠርቼ ቋሚ 11 ወር ሞስት ማለት ይቻላል የተጎዳባቸው። ቤንታንኩር የሮሜሮ ቅጣት እንዳለው ሮሜሮ ቅጣት አለ እና በቃ የተምታታባት የውድድር ዓመት ነው ለቶተናም። በቃ ማለት አሁን የሁሉ ተጫዋች የምታረገው ውድድር ማለት ነው። አስቧል። ሁሉ ጨዋታ ላይ አርሰናል ራስ ምታት የሚሆኑ 2 ተጫዋቾች ያሉ ይመስለኛል። አንደኛው ጃቪ ሲሞንስ ነው። ወቅቱ አቋም በጣም ምርጥ ነው አሉት። በጣም ምርጥ ነው ጃቪ ሲሞንስ። ይህን ተጫዋች ሊጠነቀቁት ይገባል። ከሳጥን ውጭ ይመጣል። በተለይ ዙቢሜንዲ የሚሰጠው ክፍተት በዚሁ የሚቀጥል ከሆነ በቀደም ሞልብስ ላይ በማንቸስተር ዩናይትድ ጨዋታ በሊቨርፑል ጨዋታ ላይ የሰራቸው ስህተቶች ከተከላካይ ፊት ያለውን ቦታ በአግባቡ መሸፈን የማይችል ከሆነ በቂ ስፔስ የሚሰጠው ከሆነ ጃቪ ሲሞንስ በደንብ ይመታል። በደንብ ነው የሚመታው፣ ይቀጣል። ሌላው ዶሚኒክ ሶላንኬ ነው። ራስ ምታት የሆነ አጥቂ ነው ለተከላካዮች።
ሃይቦል በጣም ይጫወታል። ከመስመር የሚሻገሩ ኳሶችን መግጨት ይችላል። ሳጥን ውስጥ ገብቶ መምታት ይችላል። ሁሉንም ኳሊቲ ያለው ተጫዋች ነው። አሁን የኮሬክሽን ስትል ሞር የሚሰነጠቁ ኳሶች ላይ ትኩረት የሚያደርግ ተጫዋች ነው። ከመሃል ሜዳ የሚሻገሩ ኳሶች፣ ከተከላካይ ጀርባ የሚጣሉ ኳሶች ላይ እና ይሄ የሚጨረፉ ኳሶች፣ የሚነኩ ኳሶች ላይ ትኩረት የሚያደርግ አጥቂ ነው። ቤንያሚን ሼሽኮን ስታነሳ ደግሞ ሞር የሱ ባህሪ ደግሞ ከፍ ያሉ ኳሶች ሃይቦሎችን የሚጠቀም ተጫዋች ነው። በእግሩም በቅንጭቅላ ሚኬል አርቴታ ለአርሰናል ደጋፊዎች ጥብቅ መልእክትን አስተላልፎላቸዋል። እንግዲህ ከእሁዱ ጨዋታ በፊት በነበረ ፕሬስ ኮንፈረንስ ላይ አንድ ጋዜጠኛ አርቴታን አንድ ጥያቄ ጠይቀዋል። ጥያቄው ምንድን ነው? እጅግ በጣም መጥፎ የሚባሉ ውጤቶችን በተከታታይ ያስመዘገባችሁ ነው፣ ከዛ እንዴት ለማገገብ አሰባችሁ ሲል ጠይቋል። ታዲያ ሚኬል አርቴታም ሲመልስለት እኔም ሆንን ተጫዋቾቼ ሜዳ ላይ በደንብ ነገሮችን ለመለወጥ እየሞከርን ነው፣ አብረን እየሰራ ነው። ከዚህ በኋላ የምናደርገውን ነገር ሜዳ ላይ ማሳየት ነው የምንፈልገው። ነገር ግን እኔንም ሆነ ተጫዋቾቼን አቻ ስንወጣና ስንሸነፍ ልትደግፉንና ልትወዱን ይገባል። ስናሸነፍ ግን የምትሰጡን ፍቅር ኦቪየስ እና የተለመደ ነው። ነገር ግን ከባዱ ስንሸነፍና አቻ ስንወጣ አብራችሁን ከጎናችሁ መቆም ነው። ስለዚህ ያንን ነገር እያደረጋችሁ ስቴዲየማችን እየሞላችሁ ድጋፋችሁን እንድትቀጥሉልን እንፈልጋለን ሲል ሚኬል አርቴታ ለአርሰናል ደጋፊዎች ጥብቅ የሚባል መልእክትን አስተላልፎላቸዋል። ለማንኛውም እናንተስ የሚኬል አርቴታን ሀሳብ እንዴት አያችሁት? ስንቶቻችሁ የአርሰናል ደጋፊዎችስ አሁንም በሚኬል አርቴታና በአርሰናል እምነት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማደርስ ይህንን ፔጅ ፎሎ ማድረግ እንዳትረሱ። አርሰናልን ለመግጠም 13 ተጫዋች በቂ ነው በማለት ገና ካሁኑ የቶተንሃሙ አዲሱ አሰልጣኝ ኢጎር ቱዶር መሰከሱን ጀምሯል። ትናንት ጋዜጣዊ መግለጫ በሚሰጥበት ሰዓት ስለ እሁዱ ስለ አርሰናል ጨዋታና እንዲሁም ስለ ቡድን ዜና ያጋራውን መረጃ ላደርሳችሁ። እንደነ መሐመድ ኩዱስ፣ እንደነ ጄምስ ማዲሰን፣ ኩሉዙቭስኪ፣ ክርስቲያን ሮሜሮ፣ ሚኪ ቫንዴቢ 10 ተጫዋቾችን በጉዳትና በቅጣት ምክንያት የማምለጥ እድላቸው ሰፊ እንደሆነና የተቀሩኝ 13 ተጫዋቾችን አርሰናልን ለማሸነፍ ይበቃኛል በማለትም ተናግሯል። እንዴት ናችሁ? የሀያሉ ክለብ የማንቸስተር ደጋፊዎችና እግር ኳስ ተመልካች በአጠቃላይ እንዴት ናችሁ? አማን ነው። ሰላማችሁ ብዝት ይበልልኝ። እንግዲህ ሙቤ ከማን ጎን ነው የሚቆመው? ጾም ስለሆነ ቋጠሮ ትቷል የተባለ ነው ማለት ነው። እኛ ሃትሪክ ልንሰራ ነው የመጣ ነው። ይኸውልህ ሃትሪክ እንሰራለን። 2 ተሳክተናል። በዚህ 3ኛ እንደግማለን። ድል ለዶሮዋ ወያለው። ይቅርታ ጓደኞች፣ ይቅርታ። በዓለም ላይ እንዳውራ ዶሮ ማንም የለም። ከፈለክ ናግጠመው፣ ከፈለክ ናግጠመው። አውራ ዶሮ ይችላል። አውራ ዶሮ ይችላል።